እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ሚልኪያስ መጽሐፍ ምዕራፍ 2 እናወጣና ከቁጥር 1 ጀምሮ እስከ ቁጥር 9 ያለውን ዛሬ እናነባለን። ጌታ ያግዘናል፣ እሱን እናያለን። ሚልኪያስ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 9 ልክ ስትደርሱበት እንቆምና ከዛ በህብረት እናነባለን። እኔ ጋ ያለው አዲሱ መደበኛ ትርጉም ነው። በጌታ በኢየሱስ ስም አነባለሁ። አሁንም ካህናት ሆይ ማስጠንቀቂያ ለእናንተ የተሰጠ ነው። ባትሰሙ ልባችሁም ስሜን ለማክበር ባታዘጋጁ እርግማንን እሰድባችኋለሁ፣ በረከታችሁን ወደ መርገም እለውጠዋለሁ። ልታከብሩኝ ልባችሁን አላዘጋጃችሁምና ረግሜዋለሁ ይላል እግዚአብሔር ጸባዖት። ዘራችሁን እገስጻለሁ፣ የመስዋዕታችሁንም ፋንድያ በፊታችሁ ላይ እበትነዋለሁ። እናንተንም ከእርሱ ጋር ትወገዳላችሁ። ከሌዊ ጋር የገባሁት ኪዳን ይጸና ዘንድ ይህንን ማስጠንቀቂያ ያላኩት እኔ መሆኔን ታውቃላችሁ ይላል እግዚአብሔር ጸባዖት። ከእርሱ ጋር የገባሁት ኪዳን የሕይወትና የሰላም ኪዳን ነበር። እነርሱንም ሰጠሁት፣ ይህም ክብርን አመጣ። እርሱም አከበረኝ፣ ስሜንም በመፍራት ጸና። እውነተኛ ትምህርት በአፉ ነበር፣ ምንም አይነት የሐሰት ነገር በአንደበቱ አልተገኘም። ከእኔ ጋር በሰላምና በቅንነት ተራመደ፣ ብዙዎቹንም ከኃጢአት መለሰ። ካህኑ የሁሉ ገዢ የእግዚአብሔር መልእክተኛ ስለሆነ ከንፈሮቹ ዕውቀትን ሊጠብቁ ሰዎችም ከአንደበቱ ትምህርትን ሊፈልጉ ይገባል። እናንተ ግን ከመንገዱ ወጥታችኋል፣ በትምህርታችሁ ብዙዎች እንዲሰናከሉ አድርጋችኋል፣ የሌዊንም ኪዳን አፍርሳችኋል ይላል እግዚአብሔር ጸባዖት። ስለዚህ በመንገዴ ስላልሄዳችሁና በትምህርታችሁም አድሎ ስላደረጋችሁ በሰው ሁሉ ፊት እንድትናቁና እንድትዋረዱ አድርጌያችኋል። ባለፉት 2 ሳምንታት የሚልኪያስን መጽሐፍ ምዕራፍ 1ን አይተናል። በተለይ ዛሬ 2 ሳምንት ላይ እግዚአብሔር አምላክ እንዴት ያዕቆብን እስራኤልን እንደወደደ አይተናል። ወድጃችኋል፣ ምንም ከእናንተ ጋር በተገናኘ ነገር ሳይሆን ወድጃችኋለሁ። እንደውም ለንጽጽር ኤዶምን እያቀረበ እግዚአብሔር እንዴት እንደወደዳቸው ሲያሳያቸው አይተናል። ከዛ ባለፈው ሳምንት ደግሞ ለካ ጥያቄው እግዚአብሔር ይወዳቸዋል ወይ ወዷቸዋል ወይ ሳይሆን ለያዕቆብ ለእስራኤል ጥያቄው እነሱ እግዚአብሔርን ይወዳሉ ወይ፣ እግዚአብሔርን እንደ አባት አክብረዋል ወይ፣ እንደ ጌታስ ታዘዋል ወይ ነው ጥያቄው ብለን ነበር። እና በተለይ ደግሞ በመጀመሪያ እግዚአብሔር አምላክ የሚሞግታቸው ይህ መጽሐፍ የሙግት መጽሐፍ ስለሆነ ካህናቱን ነው እና የሚያቀርቡትን አምልኮ መስዋዕትን የሚያሳየው እና መስዋዕት አምልኮ የሚሰዋለት የሚመለከውን አምላክ ባህሪ ማንነት ማሳያ ነው። ይሄ አምልኮ የሚቀርብለት አምላክ እግዚአብሔር ስለ ራሱ ሲናገር ታላቅ ንጉሥ ነኝ ይላል። ይሄ ታላቅ ንጉሥ፣ ይሄ ፍጹም የሆነን አምላክ የሚመጥን መስዋዕት አልነበረም የሚያቀርቡት አለ። አንካሳ፣ እውር፣ የታመመ ድምክረየም ሲጠቁም የነበረ ደግሞ ጭራሽ ከአውሬ እንኳን የተናጠቁትን ነው የሚያቀርቡለት የነበረው። በቃ የተነከሰ እንደምንም የተረፈ የተቀማ። ይሄ ደግሞ በጣም ችግር አለው። ምክንያቱም እነዚህ መስዋዕቶች ብሉይ ኪዳን ላይ የምናያቸው መስዋዕቶች የሚጠቁሙት ለአንድ አዳኝ ነው፣ ወደ ክርስቶስ ነው የሚያሳዩት። እዚህ ጋር የታመመ እዚህ ጋር በአውሬ የተቦጫጨቀ መስዋዕት ማቅረብ ማለት ነገ ሊመጣ ያለውን መሲህ ነገ ሊመጣ ያለውን መስዋዕት ማቃለል ነው። ምክንያቱም እሱ ፍጹም ነው፣ እሱ ቅዱስ ነው፣ እሱ ብሌምለስ ነው። ስለዚህ ብሌምለስ የሆነ አምልኮ ማቅረብ ነበረባቸው። እሱ ብቻ ሳይሆን ደግሞ እግዚአብሔር ራሱ ሕዝቡን በፊቱ ደግሞ ብሌምለስ አድርጎ ነው ይቀበለው። በትክክል ይሄ ወንጌሉን ዲስቶርት የሚያደርግ አምልኮ ነው የነበራቸው። ስለዚህ እግዚአብሔር ሲሞግታቸው አይተን ነበር። ደግሞ የእውቀት ችግር አይደለም የነበረባቸው አለ። የእውቀት ችግር አይደለም። አንደኛ ብሉይ ኪዳንን ያውቁታል። ዘሌዋውያን ላይ የተጻፈውን ያውቃል። ቶራው ላይ የተጻፈውን ያውቃሉ። ሁለተኛ ፕራክቲካሊ እንኳን ስናይ ለገዢዎቻቸው የሚያቀርቡት እንደዚህ አይነት መስዋዕት አይደለም። ስለዚህ ያውቃሉ። ለታላቁ ንጉሥ የሚቀርበው መስዋዕት ብሌምለስ እንደሆነ ማወቅ አለባቸው። እንደውም ቁጥር 14 ላይ ባለፈው ሳምንት ፖይንት አውት አላረኩትም።
የሽንገላ ነው። ምክንያቱም መጀመሪያ ፕሮሚስ ያደርጋሉ። በቤታቸው በበረታቸው እኮ አለ ህዝቡ ራሱ ካህናቱ በጣም ኮራፕትድ ስለሆኑ ህዝቡ ራሱ እነሱን እየተከተለ ነው። ቃል ገብቶ ነውር አልባ የሆነውን አቀርባለሁ ብሎ መስዋዕት ማቅረቢያ ጊዜ ሲሆን ግን ዲሲቭ ለማድረግ ይሞክራል አንካሳውን። እንደ አፕሊኬሽኑ እኛስ እንደ እግዚአብሔር ካህናት እንዴት ነው? በአዲስ ኪዳን ካህናት የሆነንስ እንዴት ነው? የዛሬ 2400 ዓመት ገደማ እንደዚህ ያደርጋሉ ብለን ሂስትሪ ሌሰን ለመውሰድ ብቻ ሳይሆን ዋነኛው እኛስ እንደ አገልጋዮች እንዴት ነን? አገልግሎታቸው እንደ ህዝብ እንዴት ነን? እንደ እግዚአብሔር ህዝብ የሚለውን የተወሰነ አይተን ነው። ምዕራፍ 2 ላይ እንግዲህ ከምዕራፍ 1 የቀጠለ ሐሳብ ነው። ምዕራፍ 1 ቁጥር 6 እስከ ምዕራፍ 2 ቁጥር 9 አንድ ሙግት ነው ከካህናት ጋር ነው ያለው። ከነበረን ጊዜ አንጻር ስለማይቻል ደግሞ የእውነትም ደግሞ እንድናተኩር ስለፈለኩ ነው ለሁለት የከፈልኩ። ዛሬ የምናየው ክፍል ላይ ቁጥር 1 ላይ ሲጀምር ካህናት ሆይ፣ አሁንም ካህናት ሆይ እየቀጠለ ነው። still talking to you። ይሄ ማስጠንቀቂያ፣ ይሄ ትእዛዝ ለእናንተ ነው። ይሄ ኮማንድመንት፣ ይሄ ኮማንድ ለእናንተ ነው። ባለፈው ሳምንት የምታስታውሱ ከሆነ ስጦታ ነው ካህን መሆን ብለን ከመጽሐፍ ቅዱስ እያነበብን ነበር። ዘኍልቍ 18:7 ላይ ይሄ የክህንነት ስጦታ አሮን ሆይ ለአንተና ለልጆች ተሰጥቷል ይላል። አዎ አገልግሎት ካህን መሆን ስጦታ ነው። ግን ስጦታ ብቻ ሳይሆን ደግሞ አብሮ ምን ይመጣል? ኃላፊነት አለ። ትእዛዝ አለ። አድርጉ ይላቸዋል። ስሙ፣ ልባችሁን ምን አድርጉ? አዘጋጁ። ቴክ ኢት ቱ ሃርት ይላል። ምኑን? ለስሜ ክብር ስጡ። ክብር ማለት መጽሐፍ ቅዱስ ላይም ስናይ የከበደ ማለት ወይቲ ማለት የከበደ ነገር መሆን። እኔ ማንነቴ የከበድኩኝ ሁሉ የላኩ እንደሆንኩ ተረዱ። አምልኳችሁ ያንን ሪፍሌክት ያድርግ። ስታገለግሉ፣ መስዋዕት ስትሰጡ፣ ስትሰዉ፣ ስታመልኩ ይሄ እኔን የሚመጥን ይሁን። ለኔ ሙሉ ለሙሉ ተሰጡ፣ ከልባችሁ ውደዱኝ ይላል። ስሙ። በነገራችን ላይ ስሙ ሲባል የጆሮ ጉዳይ ብቻ አይደለም። አንዳንዴ እሱማ እኔን አይሰማኝም ብላችሁ አታውቁም? ስለሆነ ሰው ወይ እናንተ ተብላችሁ አታውቁም? ጆሮ ጋር ችግር አለ አይደለም አይደል? አይሰማኝም ስንል ምንድን ነው ያልኩትን በተግባር ያደርግ። ተግብሩት። ልባችሁን አዘጋጁ። እንደውም ልታከብሩኝ ልባችሁን አላዘጋጃችሁ ይላል። ሪቢውክ ያደርጋችኋል። የልብ ችግር ነው። ቅድም እንዳልኩት ነው። የኢንፎርሜሽን ችግር አይደለም ሰዎቹ ጋር ያለው የልብ ችግር ነው። በዚህ ሳምንት የሆነ አጭር ቪዲዮ እያየው ነበረ። በአንድ ወቅት ኦሃዮ ውስጥ ፓስተር የነበረ ሪታየር ያደረገ ሰው አሊስተር ቤግ የተባለ ሰው የሰበከውን ስብከት እየሰማው የሆነ ቦታ ላይ ክሊፕ ምን አለ? ሐሳብ ስትዘሩ የምታጭሩት ተግባር ነው፣ አክሽን ነው። ተግባሩ ደግሞ ቢሄቪየር ይሆናል። ቢሄቪየሩ ደግሞ ምን ያመጣል? ካራክተር ያመጣል። ካራክተር ደግሞ ደስትኒን ሐሳብ ነው የሚጀምረው። ሐሳብ ይዘራል። የሚታጨደው ተግባር ነው። የተደጋገመ ተግባር ደግሞ ባህሪ፣ ያ ደግሞ ባህሪ ተዘርቶ የሚታጨደው ደስታ ከልብ ነው የሚጀምረው። ስለዚህ አድርጉ። ማስጠንቀቂያ ትእዛዝ ምንድን ነው? አድርጉ። ስሙኝ። ልባችሁን አዘጋጁ። ምን ለማድረግ? ስሜን ለማክበር፣ ለስሜ ክብር ለመስጠት። እኔን የሚመጥን አገልግሎት፣ አምልኮ፣ ኑሮ ይኑራችሁ። ማስጠንቀቂያው ግን አለበለዚያ አላር ማስጠንቀቂያ ምንድን ነው? ይህንን አድርግ አለበለዚያ አለ። አለበለዚያው እርግማን ሰድባል።
እርግማን ሰድባችኋል። ዘዳግም 28 በደንብ ማሰብ እንችላለን። ዘዳግም 28 ላይ የመጀመሪያዎቹ 14 ቁጥሮች ላይ እግዚአብሔር አምላክ ብትታዘዙኝ ብሎ በረከቶች ይናገራል። ከቁጥር 15 ጀምሮ ግን እስከ 68 ድረስ ግን እርግማን ባትታዘዙ ደግሞ ያ ለሕዝቡ የተሰጠው ይሄ እርግማን ይመጣባችኋል። እርግማን ሰድባችኋል ባትታዘዙ፣ እንደውም አልፎ በረከታችሁን ወደ እርግማን እለውጡ። በተለይ ሐሳቡ ምንድነው? ካህናቱ ሕዝቡን ይባርኩ ነበር። ለአሮን ለልጆቹ የተሰጠ በረከት አለ። አንዱ የካህን ሥራ መባረክ ነው ተባብለን አልነበር? እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር ይራራላችሁ፣ እግዚአብሔር ፊቱን ወደ እናንተ ይመልስ፣ እግዚአብሔር ሰላምን ይስጣችሁ ብለው የሚባረኩትን በረከት እሱ ወደ እርግማን ለውጡ። እሱ ብቻ ሳይሆን ምድሪቱ ስለምትረገም የሚበቅል ፍሬ ስለማይኖር አስራት እንኳን አይኖርም፣ የምትበሉት እንኳን አይኖርም። አገልግሎታችሁ ሰውን የሚባርክ አይደለም፣ ፍሬያማ አይሆንም። ለምን? እኔ እንደምለው እያገለገላችሁኝ አይደለም። አክብራችሁኝ ታዛችሁኝ እያገለገላችሁኝ አይደለም። በቸልተኝነት እያገለገላችሁኝ ነው። የምትኖሩት፣ የምትናገሩት፣ የምትተገብሩት እኔ እንደምፈልገው አይደለም። ይሄ ነገር ብዙ ጊዜ ተናግሬያለሁ ወገኖች። እግዚአብሔርን እኛ እንደምንፈልገው አይደለም እና በቃ ይሄንን ነው ማደርግልህ እንዴ። ሰው እኮ ለሚወደው እንኳን ያጣራል እኮ ምንድን ነው የምትወደው? ወንድሞች በዛው ቲፕ ልስጣችሁ። በጣም ብዙ ቲፕ ያስፈልጋችሁ። አንድ ቀን ወርድባችኋለሁ፣ ግን ለዛሬው ምንድን ነው የምታደርጉ? ምንድን ነው የምትወደው? ጠይቃችሁ። ቀለበት እንኳን ስትገዙ እንዴት ነው? አይ ቀለበት ተመችቶኛል እኮ ብላችኋል። ጓደኛዋን አይ ቲንክ እንደዛ ነበር። አላውቅም አሁን እንዴት ነው። እኔ ነው የሚመቸኝ። አትወደውም ታዲያ ምን ታመጣለች ነው እንዴ የምትሉት? ባይጥማችሁ እንኳን ባትወዱት ለሰው እንኳን ሰው የሚፈልገው ነው የምናደርገው። ለልጆቻችን ክሪስማስ እንኳን የሆነ ጊፍት ልንሰጣቸው ምንድን ነው የሚወዱት ብለን ነው የምናስበው ለሰው። ታዲያ ታላቅ የሆነው ንጉሥ እንደዚህ አምልኩኝ ያለ፣ እንደዚህ አገልግሉኝ፣ እንደዚህ ኑሩልኝ አለ። እዚህ ነው የምኖርልህ። እናንተ ለስሜ ክብር ስለሌላችሁ አገልግሎታችሁ የበረከት ሳይሆን የእርግማን ነው የሚሆነው። ተግባሩን እየተከበራችሁ ሊሆን ይችላል። ቀንና ማታ መስዋዕት እየሰዋችሁ ሊሆን ይችላል። እኔ ግን እንዲሰዋ የፈለግኩትን እየሰዋችሁ አይደለም። አገልግሎታችሁ ፍሬያማነት አይኖረውም። ለእናንተም ሕይወት በረከት አይኖርም ይላቸዋል። እናንተን አይደል? እንደውም ምን ይላቸዋል መሰላችሁ? እርግማኑ እንደውም አሁን ጀምሯል። እዛ ቁጥር 2 ልታከብሩኝ ልባችሁን አላዘጋጃችሁምና ረግም ጀምሯል። በተወሰነ መልክ ጀምሯል። ወደ ምዕራፍ 3 ወደፊት ስንመጣ ታያላችሁ። ነቀዙን ምኑን እከለክላለሁ ይላል። ኦሬዲ እቺ የምታፈራ አገር ሃርቨስቱ የተበላሽ ሆኗል። ኦሬዲ ጀምሯል። እንዳታፈሩ አረጋችኋለሁ። ቁጥር 3 ነው የሚለው። እንዳታፈሩ አረጋችሁ። ዘራችሁን እገስጻለሁ። ትርጉሙ ትንሽ ያሻማል። ዘራችሁን እገስጻለሁ። ኦፍስፕሪንግ ልጆቻችሁን ነው ወይስ እህሉን ነው? ያጠራጥራል። እርግጠኛ መሆን አይቻልም። ግን ሐሳቡ ምንድነው? በቁጥርም በገቢም ዲክላይን ታረጋላችሁ። ልጆቻችሁ፣ ዘሩ፣ እርሻው፣ እህሉ ይሄንን ሁሉ ረግመዋል። እንደውም በጣም ግን የሚያሳስበው ቀጥሎ የሚለው የመስዋዕታችሁን ፋንድያ በፊታችሁ ላይ እበትነዋለሁ፣ እናንተም ከእርሱ ጋር ትወገዱ። እዚህ ጋር ቀስ የመስዋዕታችሁ ፋንድያ ማለት
ከሚሰዋው እንስሳ የሚወጣው ቆሻሻ ኢንቴስታይኑ የሚወጣው ከስቶማኩ የሚወጣው ቆሻሻ ምንድነው የሚደረገው? ሩቅ ተወስዶ ይቀበራል። ሩቅ ተወስዶ ይጣላል፣ ይቃጠላል። እናንተንም እንደሱ ነው ማረጋችሁ ይላል። ሪጀክት አረጋችኋለሁ፣ ዲስኳሊፋይድ አረጋችኋለሁ። እንደውም አንድ ቦታ ላይ አውት ኦፍ ሰርቪስ ትሆናለህ፣ ትወገዳለህ። ለአንድ ካህን ከመራብም ከመጠማትም ካለመውለድም የከፋው በእግዚአብሔር መገኘት ውስጥ እንዲኖር የተጠራ የእግዚአብሔርን ስም በሕዝቡ ላይ እንዲያስቀምጥ የተጠራ ከፊቴ ትወገዳለህ። ይሄ ከሁሉ የሚያሳዝን ከሁሉ ሊያስለቅስ አዳም ያጋጥ ዛሬም ቢሆን ለራሳችን መፍራት ያለብን ከእግዚአብሔር ጋር ያለው ግንኙነት እንዳይበላሽ ነው መፍራት ያለብን። ቅድሚያችን እግዚአብሔርን ማስደሰት ነው። ድነትን ስለማጣት አይደለም ማወር፣ ግን ኮሚኒየን ጌታን ማሳዘን። እኔ እውነት ልንገራችሁ በጣም ኮንሰርን የሚያደርገኝ ነገር አሁን ጌታ መልእክት ቢልክልኝ በአንድ ነቢይ መልእክት ፋይናንሻሊ ትቸገራለህ ቢለኝ ነው በጣም ማሰብ። ትታመማለህ ቢለኝ ነው ማሰብ። ለቤዛነት የታተምክበትን ቅዱስን መንፈስ እያሳዘንክ ነው ቢለኝ የዛን ያህል አላዝን። አንድ ቦታ ሄጄ ነበርና እንደዚሁ ጥቅስ እየሰጡ የሆነ ጥቅስ ደረሰኝ። እኔ ደግሞ የሆነ ወፈር ያለ ወጥ አይቼ ነው ምርጭ ያነሳው። የእውነት ያጋነንኩ ያው ሰባኪ ታውቃላችሁ ለስብከቱ ሲል ምሳሌውን ያጋናል፣ ግን እሱን እያርኩ አይደል። ምን እንደደረሰኝ ታውቃላችሁ? አባብላት ምድረ በዳ አዘንኩኝ። በእውነት ምድረ በዳ ሊመጣ ነው ማለት ነው አልኩኝ። ምን ነው ጌታ ግን ምንድን ነው የሚለው? አባብላታል፣ ምድረ ወስዳታለሁ። እሺ ልቧ እኔ ግን ምድረ በዳዋን አልፈልጋት። እኔ ከጌታ ጋር ያለው ኢንቲሜት ሪሌሽንሽፕ ሻሎ ሆኖ የህይወት ምድረ በዳ ባይኖርብኝ ነው መመርጥ። በህይወት ምድረ በዳ ውስጥ ሆኜ ግን ከጌታ ጋር ያለው ኢንቲሜት ሪሌሽንሽፕ በጣም ዴብዙ ቢጨምር የዛን ያህል ደሰት አይመስለኝም። ዝም ብዬ አሁን ሳወራው ማለት የቱን ትመርጣለህ ብትሉኝ ኦነስት ሆኜ ምድረ በዳ በማይመች ነገር ውስጥ እያለፍኩ ግን እግዚአብሔርን ታላቅነት ቅድም እንደዘመር ነው እግዚአብሔር አይለወጥም። ይህንን ሪሊ ኤክስፒሪየንስ ማለት እሱ ላይ ዲፔንድ ማለት ነው ወይስ ሻሎ ሆኖ ግን በምቾት ላይ ምቾት ብትሉኝ በእውነት ጌታ ካላገዘኝ ወደዚህ ነው ምን። በተለይ ደግሞ ድኛለሁ አይደል? አዎ እሱ ሴፍ ከሆነ ሲኦል ማልገባ ከሆነ በቃ እሱ ወገን ፕራዮሪቲያችን ምንድን ነው? ኢዝ ኢት ኮምፈርት? ኢዝ ኢት ፕሌዥር? ወይስ እሱን ማስደሰት ከእሱ ጋር ባለ ግንኙነት ጠልቀን መሄድ? አንዳንድ ሰዎች አያስቀኗችሁ ስታዩቸው? መኪናቸው ቤታቸውን አይደለም እሱ ወደ 10ኛውን ትእዛዝ ወደ መተላለፍ ግን ጌታን የሚወዱ ከጌታ ጋር ያላቸው ህብረት ክርስቶስን የሚመስል ባህሪ፣ ትህትና፣ ፍቅር ስታዩ አትቀኑ? ትወገዳላችሁ። ግን በጣም የሚገርመኝ
ቁጥር 4 እስከ 6 ስታዩ ለምንድን ነው ይሄ የተላከው? ጨካኝ ስለሆነ ነው ወይ እግዚአብሔር? ዝም ብሎ በቃ የሚቆጣ ስለሆነ ነው ወይ ስትሉ ይነግራል። ከሌዊ ጋር የገባሁት ኪዳን ይጸና ዘንድ ይህንን ማስጠንቀቂያ የላኩት እኔ መሆኔን ንስሐ ትገቡ ዘንድ ነው። አይገርምም? እግዚአብሔር ሪቢውክ ሲያደርግ ህዝቡን ኮሬክት ሊያደርግ ነው። ስለዚህ እኔም አንዳንዴ እንደዚህ አይነት ስብከቶች ይዤ ሲመጣ አላማዬ ምን እንደሆነ በዛውም ተረዱልኝ። ንስሐ ትገቡ ዘንድ ነው። ከሌዊ ጋር የገባሁት ኪዳን አለ፣ እሱ ይጸና ዘንድ ነው። ላጠራችሁ ነው፣ ላጠራችሁ ነው፣ እንድትመለሱ ነው። ኮንሲኩዌንሱን ተናግሬ በዚህ ብትቀጥሉ ሊመጣ ያለውን ተናግሬ ልመልሳችሁ ነው። የገባሁት ኪዳን አለ፣ እሱ ይጸና ዘንድ ነው። ዘጸአት 32 ከቁጥር 26 እስከ 29 ያለውን እስቲ እንዲህ ምን አይነት ኪዳን ነው? ዘጸአት 32 ላይ በተለይ እግዚአብሔር ሌዋውያንን ሲባርክ እናያለን። አይ ቲንክ ከቁጥር 25 ልጀምር። ይሄ ማለት የወርቅ ጥጃ እያመለኩ በነበሩበት ሰዓት አሮን የወርቅ ጥጃ ሰራ። የወርቅ ጥጃውን እያመለኩ ነው። ሙሴ መጣ። ከዛ ሙሴ ኦብዘርቭ የሚያደርገውን እኒ ከቁጥር 25 ስንጀምር ህዝቡ ከቁጥጥር ውጪ እንደሆነ፣ ይሄ በራሱ ራሱን የቻለ ስብከት አለ። አሮንም መረን እንደለቀቃቸውና በጠላቶቻቸው ዘንድ መሳለቂያ እንደሆኑ ሙሴ አስተዋለ። ሶስት ነገር አስተዋለ። ህዝቡ ከቁጥጥር ውጪ ወጥቷል። ለዚህ ደግሞ ምክንያት ምንድን ነው? አሮን ለቋቸዋል። ስለዚህ ምን ውጤት መጣ? የጠላቶቻቸው መሳለቂያ ነው የሆኑት። ወገኖቼ ነፃነት ማለት ከቁጥጥር ውጪ መሆን አይደለም። ፍሪደም ማለት በተለይ በክርስቶስ ያገኘነው ፍሪደም የፈለግነውን ማድረግ አይደለም። እሱ የፈለገውን የማድረግ ሰልፍ ኮንትሮል ሲኖረን ነው። እሱ ነው that's true freedom, true liberty። አሁን ብዙ ጊዜ ክርስቲያን ሊበርቲ አለ አይደል? ይነሳ ነገር አለ። እንደዚህ ባረግ ምን ችግር አለ? ከክርስቲያን ኤቲክስ ጋር ብጠጣ ምን ችግር አለ? ካልሰከርኩ ብዘፍን ምን ችግር አለ? እንደዚህ አይነት ዘፈን ካልሆነ አሁን እዛ ውስጥ ለመግባት አለ። እንደዚህ ቢሆን እንደዚህ እንዲሆን በቃ እንደውም በክርስቶስ ነፃ ወጥቻለሁ የፈለኩትን ላድርግ። ኖ ሪሊ ሊበርቲ ማለት እውነተኛ ነፃነት ማለት የእግዚአብሔር ቃል የሚያዘንን እግዚአብሔር እንድንኖር የሚፈልገውን ኑሮ የመኖር አቅም ስናገኝ ራሳችንን ስንገዛ ነው። ራስን መግዛት ነው ነፃነት። ከቁጥጥር ውጪ መሆን ባርነት ነው። ህዝቡ ከቁጥጥር ውጪ ሆኑ። ከቁጥጥር ውጪ ሆኑ። የሚመስለው እኮ በተለይ በዓለም ላለ እኮ ይሄ ነው ፍሪደም። የፈለኩትን ማምለክ፣ ለፈለኩት መስገድ፣ ስጋዬ የፈለገውን ነገር ማድረግ ኤኒታይም ዳትስ ፍሪደም። ፍሪደም አይደለም፣ እሱ ባርነት ነው። እሱ ነው ቦንዴጅ። በምን ታውቃላችሁ መሰላችሁ? ሰዎቹ ራሱ እንመለስ ወዴት? ወደ ግብፅ፣ ወደ ባርነታችን እንመለሳሉ። ነፃ የወጡ የመሰላቸው ጊዜ ምንድን ነው ያሉት? ወደ ግብፅ እንመለስ። ሰው ሹመን ለቀቃቸው። ካህኑ መረን ለቀቀ። አያችሁ፣ የካህን ስራ በኋላ መጣ። የእግዚአብሔርን ቃል የማስተማር ኃላፊነት አለበት። ሰው ደስ አለው አላለው። አሮን እኮ ወዝ አንደር ፕሬሸር። እያንዳንዱ መጥቶ ያ ሙሴ ሙሴን የሚጠሩበት መንገድ ራሱ ያ ሙሴ በቃ ሞቷል። እዛ በቃ እሺ ወርቆቻችሁን ብራችሁን አምጡ አለና አሮን እንዳለው ያንን ወርቅ ሰብስቦ እሳት ውስጥ ሲከት ጥጃ ሆኖ ወጣ። እንደዛ ነው ያለው። ታውቃላችሁ ለሙሴ በቃ ወሰድኩኝና እሳት ውስጥ ሲከት ጥጃ ሆኖ ወጣ። ኃላፊነት የማይወስድ ህዝቡን ብሌም የሚያረግ ጌታ ይጠብቅ። ህዝቡን ብሌም ከማረግ
የኃጢአት ባህሪ ደግሞ ይሄ ነፃነት የሚመስል ባህሪ ደግሞ ለጊዜው ያስደስታል እንጂ ጭራሽ መሳለቂያ ነው። የጠላቶቻቸው መሳለቂያ። ኧረ ወገኖች አይገር ለካ የኃጢአት ባህሪ ይሄ ነው ለጊዜው ከውጪ ሲያዩት ደስ የሚል ነፃነት ይመስላል። እኔ የኖርኩትን ኑሮ አውቃለሁ። መብራት አጨላልሞ መጠጥ እየጠጡ ሙዚቃ እያጮሁ መዝለል ነፃነት ይመስለኛል። በጣም በቃ ያንን ኑሮ መኖር እፈልግ ነበር። ኖርኩት ለዓመታት። ነፃነት አይደለም። ለጊዜው ደስታ አለው። in the long run the most miserable people የምታገኙት እዛ። እኔ ከኔ ኤክስፒሪየንስ ልንገራችሁ፣ መሳለቂያ ነው ይሁን። እኔ አሁን ድረስ ሐዋሳ ውስጥ ሰዎች አያምኑኝ። ዩቲዩብ ምናምን አይተውና ኧረ እሱ እየሰበከ ኧረ ምናምን ይላል። አያምኑ። መሳለቂያ። ይሄ በሆነበት ጊዜ ስለዚህ በሰፈሩ መግቢያ ላይ ቆመ፣ የእግዚአብሔር የሆኑ ሁሉ ወደ እኔ ይምጣ አለ። ሌዋውያን ሁሉ ከእርሱ ጋር ሆኑ። ከዚያም የእስራኤል አምላክ እግዚአብሔር የሚለው ይሄንን ነው፣ እያንዳንዱ ሰው በወገቡ ላይ ሰይፍ ይታጠቅ። በሰፈር ውስጥ ከዳር እስከ ዳር እየተመላለሰ እያንዳንዱ ወንድሙን፣ ጓደኛውን፣ ጎረቤቱን ይባርክ፣ ይግደል። አቤት ምስኪን! ምን እስካሁን ሰምቼ አላውቅም። ይግደል ላይ ሰማሁ። ይግደል አላቸው። ሌዋውያኑ ሙሴ እንዳዘዛቸው ፈጸሙ። በዚያ ዕለት ሕዝቡ 3000 ያህል አለቁ። ከዚያም ሙሴ በራሳችሁ ወንዶች ልጆችና ወንድሞች ላይ በመነሳታችሁ በዛሬዋ ቀን ለእግዚአብሔር የተለያችሁ ሆናችሁ በዛሬዋም ዕለት ባርኳቸው። ለእግዚአብሔር ይቀና ሕዝብ። አሁን ተነስተን እንግደል አይደለም አፕሊኬሽን ማደራ። በጥንቃቄ ግን እግዚአብሔርን ከማስደሰትና ጎረቤትን ከማስደሰት፣ ወንድምን ከማስደሰት፣ እናትና አባትን ከማስደሰት እግዚአብሔር ለዛ እግዚአብሔር ለእግዚአብሔር የተለየ ዘኍልቍ ላይ ደግሞ ስትሄዱ ዘኍልቍ 25 ስትሄዱ እኔ ዘኍልቍ 25 ዝም ብዬ እያነበብኩት ነበር ትናንትና። በጣም ነው የሚገርመው። ቶሎ ቶሎ እያልኩ አነባለሁ። ቁጥር 11 እና 13 ነው የምፈልገው፣ ግን አይ ቲንክ 1 እና 2 በጣም ያስፈልጋል። እስራኤላውያንም በሰጢም በነበሩበት ጊዜ ወንዶቹ ከሞዓብ ሴቶች ጋር ማመንዘር ጀመሩ። እነዚህም ሴቶች ወደ አምላኮቻቸው መስዋዕት ሕዝቡን ጋበዙ። ሕዝቡም መስዋዕቱን በላ፣ ለአማልክቱም ሰገደ። ፕሮግረሱን አያያችሁ? ይሄ ኃጢአት ፕሮግረስ። መጀመሪያ ከሴቶቹ ጋር ምን አደረጉ? አመነዘሩ። ከዛ ደግሞ ሴቶቹ ምን አሏቸው? ለአምላኮቻችን ለአማልክቶቻችን እኮ መስዋዕት እንሰዋለን፣ ኑ እንሰዋ፣ ሪኮግናይዝ እናደርጋቸው፣ እናመስግናቸው። ኦፍ ኮርስ ሴክሹዋል ሪቹዋልም አለበት። መስዋዕቱን በሉ፣ አብረው እያመለኩ እያመሰገኑ በሉ። አልፈው ግን ሰገዱ፣ ሰሚት አደረጉ፣ ተገዙ። አሁን አምላካቸው ያህዌ አይደለም፣ በዓል ሆነ። ስለዚህም እስራኤል የፌጎርን በዓል በማምለክ ተባበረ። በማምለክ ተባበረ። አሌጃንሳቸው ለእግዚአብሔር ብቻ የነበረ አሁን ሌላ ማምለክ። ይሄ እግዚአብሔርን አስቆጣው። እግዚአብሔር አምላክን አስቆጣው። ከዛ ጭራሽ
አንድ የባሰበት ሰው ታያላችሁ። ምንድነው እግዚአብሔር በጣም ስለተቆጣም ያደረገው ይሄን እንዲያደርጉ የመሩ ሰዎች ይገደሉዋል። እነዚህ ሰዎች ተገደሉ። በዚህ ምክንያት ሰው እያለቀሰ ሳለ አንድ ደግሞ ደፋር ሰው ሚዳናዊ ሴት ይዞ መጣ። እዛ ፊንያስ በቁጣ ተነሳና ሄዶ በሰይፍ አጣበቀ። ቁጥር 10 ላይ እግዚአብሔር ሙሴን እንዲህ አለው፣ የካህኑ የአሮን ልጅ የአልዓዛር ልጅ ፊንያስ እኔ ለክብሬ በመካከላችሁ እንደምቀና ስለቀና ቁጣዬን ከእስራኤላውያን መልሶታል። ስለዚህም እኔም በቅናቴ ጨርሶ አላጠፋችሁ። ስለዚህ እነሆ እኔ የሰላም ኪዳን ከእርሱ ጋር እንደማደርግ ነገር ለአምላኩ ክብር ቀንቶ ለእስራኤላውያን ስላስተሰረየላቸው እርሱና ልጆቹ ዘላቂ የክህነት ቃል ኪዳን ይኖራቸው። የሰላም ቃል ኪዳን፣ ዘላቂ የክህነት ቃል ኪዳን። ለምን? እኔ ለክብሬ እንደምቀና ስለቀና። በጣም ነው ይሄ የሚነው። እኔ ለክብሬ እንደምቀና ለአምላኩ ለእግዚአብሔር ቀን። እዚህ አሁን እኮ የጠፋው ለእግዚአብሔር ክብር መቅናት። ለእግዚአብሔር ክብር አንቀና አንቀና። በእግዚአብሔር ቦታ ሌላ ሲከበር አንቀና። ኃጢአት እኮ አያበሳጨንም። በራሴ ህይወት ያለው ኃጢአት እኮ አያበሳጨንም። ቶለሬት ነው ማድረገው። አይ ኤክስፕሌን ኢት አዌይ። ሆነስት ልሁን። ኤክስኪውዝ ሰጣለሁ። ብዙ ኤክስኪውዝ አለ። እንዴት አልልም። በራሴ ህይወት ሪሊ እግዚአብሔር አምላክን የሚወድ ሰው በሰው እንኳን ውስጥ ኃጢአትን ሲያይ ያዝናል፣ ግሪቭድ ይሆናል። እግዚአብሔር ስለሚያዝን ግሪቭድ ይሆናል። ዓለም ላይ በሚያየው ኢንጀስቲስ ግሪቭድ ይሆናል። ለእግዚአብሔር የሚቀና ፊንያስ እንደዛ ነው። ቀና። እግዚአብሔር ስለቀና ለእስራኤል እንኳን በረከት ምክንያት ሆነ። አስተሰረየ አለ። በቃ ቁጣዬን ከኔ ማኑ ከህዝቡ አስወገደ አለ። አይገርም? ለእግዚአብሔር ክብር ለካ መቅናት ለህዝብ በረከት ነው። እንደ አገልጋይ ለካ ይሄ ነው በረከት የሚያመጣው። ለካ እንደ አገልጋይ ህዝቡን የሚያስደስት ነገር መናገራችን አይደለም፣ መስበካችን፣ መዘመራችን አይደለም፣ ፖፑላር የሆነውን ሜሴጅ ይዞ መምጣት አይደለም በረከት። ወገኖቼ ብቻችንን እንኳን ብንቀር እውነቱን መናገር፣ ለእግዚአብሔር ክብር መቅናት፣ በቅድስና መመላለስ ለህዝብ እንኳን በረከት ነው። ቶሎ ፍሬ ላናይ እንችላለን። አንድ ቀን ግን ያፈራል። እግዚአብሔር ይደሰታል። ከምንም በላይ እግዚአብሔር ይደሰታል። እሱ ነበር መጀመሪያ ነበር። ለክብሩ ስንቀና እግዚአብሔርን ማሳዘን አልፈልግም። አክኖሌጅ ማድረግ የምፈልገው እግዚአብሔርን ብቻ ነው። እነዚህ ሰዎች ምን ማድረግ ጀመሩ መሰላችሁ? በሌላ ቋንቋ እኮ ጀምሮ የነበረው በህይወታቸው ላለው በረከት እንኳን ክሬዲት የሚሰጡት ለባኦል ነበር። ይሄ ጣጣ ለዘመናት እንደሄደ ታውቃላችሁ። በኤልያስ ዘመን ዝናብ የሚልክ ባኦል ነው ብሎ ያምኑ ነበር። ለዛ እኮ ነው ኤልያስ ካፌ ቃል ውጪ ዝናብ አይዘንብም አለ። ያህዌ ነው ዝናብን የሚሰጥ። ለትውልድ ተሻገረ እንደዚህ አይነት አመለካከት። እነሱ ክሬዲት የሚሰጡት ለበረከታቸው የሚፈልጉት የሚሄዱት ያህዌ ጋር ሳይሆን ባኦል ጋር ሆነ። እሱ ነው አክኖሌጅ የሚያደርጉት፣ ለሱ ነው የሚገዙት፣ እሱ ነው የሚፈሩት። አንድ ሰው ግን ቀና ነው። ሌላው ህዝብ የፈለገውን ሊያደርግ ይችላል። እግዚአብሔርን ቅናት እግዚአብሔር ተደሰተ። ለህዝቡ በረከት ሆነ። ሞር ፒፕል ኩድ ሃቭ ዳይድ። ብዙ ሰዎች ሊጠፉ ይችላሉ ወገኖቼ፣ እኛ ካልቆምን ማለት እኛ ነን ሉዓላዊ እያልኩ አይደለም። የኛ አገልግሎት ላይ ዲፔንድ ያደርጋል አይደለም አዳር ያው ዲቫይን ሶቨሬንቲ እና ሂውማን ሪስፖንሲቢሊቲ እኛ አምሮ ባላንስ ማድረጉ አልቲሜትሊ እግዚአብሔር ነው ለዋል። ግን ኃላፊ we don't have to be somebody ወገኖች። በነገራችን ላይ ወቅቱ የገደለው ሰው ወንዱ ሴቷም ስማቸው ተጽፏል እዚህ እና ከመሪዎች ልጆች አንዱ ነው የሞተው። ዝም ብሎ ተራ ሰው አይደለም የገደለው። ሴቷም እንደዚሁ። በዚህ ቋንቋ የባለስልጣን ልጆች ነው የገደለው።
አስቡ፣ ባለስልጣን ሲገድል ምን ሊያጋጥመው ይችላል? እነሱን ሲገድል ወላጆቹ ይገሉታል ብላችሁ ፓወርፉል ፒፕል። ያው አፕሊኬሽኑ ገብቷል የባለስልጣን እኔ ላይ የሚመጣው ኮንሲኩዌንስ አይደለም the glory of God ያንገበግበን እኮ የሚገባው it's the glory of God። የእግዚአብሔር ቃል ሲጣመም፣ የውሸት ወንጌል ሲነገር፣ ኢንቴግሪቲ ሲጠፋ፣ ፍቅር ሲጠፋ፣ ኃጢአት ኤክስኪውዝ ሲደረግ don't we care about the glory of God? ምን ያህል ነው የእግዚአብሔር ክብር የሚያንገበግብ? ምን ይሆን የኔ ህይወት ፕራዮሪቲ? ምን ይሆን በእውነት የሁላችን ህይወት ፕራዮሪቲ ምን ይሆን? እንደ ያንጋዳል ስልጠይቃችሁ በኋላ ጊዜ ካለን አነሳ። ምንድነው ፕራዮሪቲያችን? የእውነት እናውራው። በቃ ኳስ በመሬት ይላሉ። እንደ ባርሴሎና በመሬት ማንቸስተር ምንድነው ፕራዮሪቲ? ቅድሚያችን ምንድነው? የሚያንገበግበን ምንድነው? ጎደለ ምንለው ምንድነው? ምንድነው? ጌታ ሆይ በእኔ ህይወት በትውልድ መካከል ጎደለ ምንለው ምን ይሆን ወገኖች? ውጪ እንዳሉት ይሆን ምንለው? የጸሎት ሊስታችን ውጪ እንዳለው ይሆን? ምን ይሆን? necessarily evil የሆኑ ነገሮች አይደለም ማለት ፋይናንስ፣ ካሪየር፣ እነዚህ ነገሮች ኢምፖርታንት ናቸው። ምንም እየካዱ አይደለም። ሪሌሽንሺፕ፣ ሜሪጅ፣ ኪድስ፣ ግሎሪ ኦፍ እግዚአብሔር መፈራት መከበር ሆነ የሚያንገበገው የሚያስነባን የሚያስለቅሰን እግዚአብሔር ወይ አትመልስም ወይ ምንለው? በኔ ህይወት እግዚአብሔር ወይ እስከ መቼ ነው አንተን ሳላከብር ምኖረው ነው ምንለው? እስከ መቼ ነው ኃጢአት ባልጠየፈው? ይሄን ነገር መቼ ነው የምትወስድልኝ ምንለው ነገር ምን ይሆን? እግዚአብሔር የሚያሳዝነው ይሆን ወይስ እኔን የሚያሳዝን ይሆን? ሆነስት ልንገራችሁ፣ እኔን የሚያሳዝነኝ እኔን ኮንፈርት ከነሳኝ ባለው አሪፍ አድርጌ ነው የምገስጸው። አትገስጹ አይደል? እግዚአብሔርን ካሳዘነ ግን ያው ሰው አይደለ ነው ያው ሰው ነው፣ ድካም ነው። ሰው ጋር ያው አመጽን እኮ ነው ድካም ምን ድካም አለ። አይ ድካም እንትን ነው እንቅልፍ ምናምን ሲያስፈልግ ሳንበላ ስንቆይ ምናምን ድካም እሱ this is no weak አልወጣውም ግን yes ኪዳን ገብቻለሁ፣ ከፊንያስ ጋር ኪዳን ገብቻለሁ፣ ከሌዋውያን ጋር ኪዳን ገብቻለሁ። እግዚአብሔር የተለያችሁ ናችሁ ብያለሁ ሌዋውያንን። ፊንያስ የአሮንን የልጅ ልጅ ክህነት በቤት ይቀጥላል ብያለሁ። እንደውም ሊትራሊ የሰላም ቃል ኪዳን እና እዚህ ላይም ስታዩ 5 ከእርሱ ጋር የገባሁት ኪዳን የህይወትና የሰላም ኪዳን ነበረ፣ እርሱንም ሰጠሁት። ሰላምና ህይወት ወገኖቼ፣ አሁን ብዙ ነገር የምናደርገው እነዚህ ነገሮች ፍለጋ ነው። ህይወትና ሰላም፣ እርካታ፣ ደስታ ፍለጋ ብዙ ቦታ የምንሄድ ባይዞ ደስታ መፈለጋችን ስህተት አይደለም። ስህተቱ ደስታ የፈለግንበት ቦታ። ደስታ መፈለጋችን በጣም ተገቢ ነው። ፕሌዠር መፈለጋችን በጣም ልክ ነው። ፕሌዠሩን ግን የፈለግንበት ቦታ ነው ስህተቱ። መርካት መደሰት ያለብን በእግዚአብሔር ነው ወገኖች። እግዚአብሔር ከምንም በላይ የሚከብረው በእኛ ህይወት መቼ እንደሆነ ታውቃላችሁ? በእግዚአብሔር ስም ነው። በእግዚአብሔር ስም ነው። God is glorified in us when we are most satisfied ይላል አጎቴ ጆን ፓይፐር። እውነት እኮ ነው ወገኖች። በጣም የከበረ ነው ምንለው ነገር እኮ ነው አይደል? ከረካንበት
ያ ነገር ከብሯል ማለት ቫልዩ ተሰጥቷል። ከብዷል። ክብር ምንድነው አለ? የከበደ ነገር ማለት በጣም የሚያስደስተኝ በጣም እምረካበት ነገር እሱ ነው የከበደ። ምንድነው በጣም የሚያስደስተኝ ወገኖች? ምን ይሁን የእውነት ነው። በጣም የመጨረሻ በቃ የሚያስብለን ነገር በየቀኑ የምንፈልገው ግብግብ የምንልበት ያለሱማ አይሆንም ምንለው የፈለገ ኮስት ያርገኝ አውል ጎ አፍተር ኢት ምንለው ምን ይሆን? የፈለገ ነገር ልጣ ህይወቴ እንኳን ትርጉም የለው ምንለው ምን ይሆን? ከህይወት ምሕረት ይበልጣል። ዛሬ ነው የተነበበው። ኦሬዲ አንቺ ነሽ ያነበብሽ። ዳዊት የሚለው you loving kindness ህይወት ራሱ ትርጉም ያለው አንተ ጋር ባለ ግንኙነት ኦነስት እውነት እናውራ። ምንድነው ከሲምፕል ነገር እንጃ ምን ብንሰበክ እንመርጣለን? እንደው አስተያየት ስጡ እዚህ ጋር እንትን ብለን አናደርግም። የተደረገ ቀን የለው አናና ምክረናቸው ያረጉት እዚህ ጋር ምረጡ ብለን ስብከት ነው እንጂ ፕሮግራም አይነት አይደለም። እሱና የምትፈልጉት ስብከት ደስ የሚላል እንደው እኔ መስማት የምፈልገው ስብከት ይህንን ነው። ምን እስቲ ዩቲዩባችን ላይ የምናየው ስብከት ምን አይነት የሚያስብለን ምንድን ነው? መቀመጥ አልችልም ምን ነው የሚባለው? ሲዘመር ያው ሰባኪ ስለሆንኩ ለስብከት አይደል ሲዘመር እንባ በእንባ ያደርገን ምንድን ነው? ደጋግመን የምንሰማው መዝሙር ምንድን ነው? ሜዲቴት የምናደርገው ምንድን ነው? በየቀኑ ወገኖች አእምሯችን ላይ ደጋግሞ የሚመጣብን ምንድን ነው? Do we think of Christ over and over again during the day? ወይስ ልክ ስናነብ እናስባለን? እንተኛ ስንጸልይ በመሀል የለም ነው? ይሄ ባይዞ ለእኔም ጭምር እግዚአብሔር ስለሚያይ ምን ጥቅም ምንድነው የምንፈልግ? ምንድነው ግብግብ የሚያደርግ? ምን ያህል ነው የጌታ መምጣት ምን ጓጓው? አሁን ብዙ ሰው የጌታን መምጣት በምን መሰላችሁ የሚያያይዘው? ጌታ ሲመጣ ሽልማት አለ እና እኔ ደግሞ ብዙ አልሰራሁም ለመሸለም፣ ስለዚህ ቶሎ አይምጣ ይላል ብዙ ሰው። ሁለት ችግር አለ እዚህ ስቴት። ይሄን ያለው ሰው የዛሬ ዓመትም ስትጠይቁት እንደዛ ነው የሚለው አይደል? የዛሬ 10 ዓመትም ስትጠይቁት እኔ ምን ሰራው? ኧረ ጌታ ከመጣ ጉዴ ነው። ኧረ የሆነ ሰራ ሳላደርግማ አይምጣ። የዛሬ 50 ዓመትም እዛው ነው። እዚህ እሱ አይደለም። ሁለተኛ ደግሞ እኛ እኮ የሚያንገበግበን በጣም ምንጓጓው እኮ ኢቭን ለቅድስና ለአገልግሎት እኮ ሞቲቬት የሚያደርገን ፕራይመሪሊ እኮ ሽልማት አይደለም። እሱን ነው ምንም በላይ መናፈቅ። የእውነት ምን ያህል ይሆን ጌታን ለማየት ምናፈቅ? ጳውሎስ ያለው ስቴትመንት ለሐዋርያ ብቻ ይመስላችኋል? ሐዋርያት ናቸው እንደዛ ማለት ያለባቸው። እኔ ሞት ግን የሰውዬ እኮ ህይወት ራሱ ምን አለ? ለሱ ህይወት ምንድን ነው? የት ናት አላችሁ? ሄዳችሁ? እሺ ለጳውሎስ ህይወት ምንድን ነው አለ? ክርስቶስ guys game to live is የሱ ህይወት እንዳለ ሲተነተን ክርስቶስን ማስደሰት በቃ ሌላ ምንም ጎል የለው። እኔ እኮ በጣም የሚገርመኝ ሰውየው አልኩት የለውም ታስሮ እደሰታለሁ። ምንድነው የሚያስደስት? ክርስቶስ እየተሰበከ ነው። አንዳንዶቹ እኔ እንድጎዳ ነው፣ ግን ክርስቶስ ነው የሚሰበከው። ስለዚህ ልጎዳ ክርስቶስ ከተሰበከ በጣም ልዩነት አለ። በጣም እኔ አልጎዳ መጀመሪያ፣ ከዛ እኔም ብጠቅ መጀመሪያ የኔ ጢሞቴዎስን ስለ ጢሞቴዎስ ሲናገር ምዕራፍ 2 ላይ ሄዱም እንደሚል ታውቃላችሁ። ሁሉ የራሱን ይፈልጋል፣ እሱ ግን ስለናንተ ይጨነቃል።
ሌሎች ግን የክርስቶስን ቢዝነስ አይደለም ትኩረታቸው የራሳቸው። የእግዚአብሔር ቃል የተጻፈው ታውቃለህ፣ አንደኛ በክርስቶስ ኢየሱስ አምነን እንድንድን፣ ሁለተኛ ደግሞ በቃሉ ኤዲፋይድ አይደል? ሁለተኛ ጢሞቴዎስ ምዕራፍ 3 ይሄን ለምን እንደምላችሁ ገብታችኋል አይደል? ይሄን እየሰበኩ ያለሁት እንደዚህ ሪቢዩክ እያደረኩ ኤዲፋይድ እንደ ቃሉ ነው እያደረኩ እያልኩ እየተለማመጡ ሕይወትና ሰላም ሰጠው። ሙሉ ሕይወት ሙሉ ደስታ ያለው እግዚአብሔር። ከዛስ የሱ መልስ ምን ነበረ? የሌዋውያን የካህናቱ መልስ ምን ነበረ? ፈሩኝ፣ አከበሩኝ። He stood in awe of my ኪዳን ነበር። ኪዳኑ ምንድን ነው? እኔ ሰላምና ሕይወት ልሰጥ፣ እርሱ ደግሞ ምን ሊያደርገኝ? ፈራኝ። ምን ይመስላል እግዚአብሔርን መፍራት? ቁጥር 6 አንዳንድ እሺ አንደበቱ ምን ይመስል ነበር? እውነተኛ ትምህርት፣ የእግዚአብሔር ሕግ፣ ሳውንድ ዶክትሪን። አንደበቱ አስተምሮ ምንድነው? ሳውንድ ዶክትሪን። አካሄዱስ ቅድስና፣ ኢንቴግሪቲ፣ በሰላምና በቅንነት። ደውም ላንብበው። እውነተኛ ትምህርት በአፉ ነበር። ምን ተገኘ? እውነተኛ ትምህርት። ያልተገኘ ነገር ግን አለ። ምንም አይነት የሐሰት ነገር በአንደበቱ አልተገኘም። ከኔ ጋር በሰላምና በቅንነት ተራመደ። ከኔ ጋር ተራመደ የሚለው ቃል ምን ያመጣል? ምን ትዝ ይላል? ሄኖክ አና ይመልሰዋል ብዬ ነበር የጠፋው። ሄኖክ። ሌላስ ማን ትዝ ይላችኋል? አንድ ምዕራፍ በኋላ ምዕራፍ 6 ኖህ። ስለዚህ የኖህን ስብከት እንጠብቅሽ። ሄኖክ ከእግዚአብሔር ጋር መራመድ ማለት ምን ማለት ነው? ዲፕ ኢንቲሜት ሪሌሽንሺፕ። በደስታ መታዘዝ። ይሄ ግዴታ በቃ ምን ብለዋል ጌታ ብለዋል እንግዲህ ምን አደርጋለሁ ሳይሆን በትእዛዙ እየተደሰቱ እግዚአብሔር መታዘዝ። አያችሁ፣ እነዚህ ሰዎች ካህናቱ ሌዋውያን፣ ካህናቱ ላይ ነው የሚያወራው። የእግዚአብሔርን ቃል በትክክል ያውቁ ነበር። የእግዚአብሔርን ቃል በትክክል ያስተምሩ ነበር። መሀል ላይ ያለውንም ግን ያደርጉ ነበር። በትክክል ይኖሩ ነበር። ማን ትዝ ይላል? እግዚአብሔርን ቃል እግዚአብሔርን ያጠና፣ ሊታዘዝ፣ ሊያስተምር ልቡን። እንደውም he was an expert in the law ይላል ቁጥር 6 ላይ ዕዝራ ምዕራፍ 7 ቁጥር 6 ላይ ስትሄዱ he was an expert in the law። እግዚአብሔርን ሕግ ያውቃል፣ ኢንተሌክቹዋል ያውቃል። ልቡን አዘጋጅቶ ነው የእግዚአብሔርን ሕግ ላይ ያጠና፣ ከዛስ ሊታዘዝ፣ ከዛስ ሊያስተምር። የአሮን ዘር ነው በነገራችን ዕዝራ። ጳውሎስ ቲቶን የሚለው the same thing ነው። ሳውንድ ዶክትሪን ኤግዛምፕለሪ ላይፍ ይኑር። በአዲስ ኪዳንም በብሉይ ኪዳንም ያልተቀየረ እና ቁጥር 7 ላይ ስለ ካህናት ይናገራል። ካህኑ ምንድን ነው ይላል? መልእክተኛ ነው። ካህን መልእክተኛ ነው። ግን የማን? አዲሱ ትርጉም የሁሉ ገዢ የሆነው እግዚአብሔር የሰራዊት ጌታ መልእክተኛ። ወገኖች እንዴት ክብር እንደሆነ እንም በተለይ እንደ ኒው ቴስተመንት እንየው። እኛ እኮ በአዲስ ኪዳን ምንድነው? ካህናት ነው። አንዱ ሉተር አዘ ሪፎርመር ከካቶሊክ ቸርች ጋር ይጣላበት የነበረው እሱ ነው። አማኝ ሁሉ የእግዚአብሔር ካህን ነው የሚለውን አይቀበሉትም እነሱ። በሰዓቱ ቢያንስ አልተቀበሉትም። ይሄ ቃል
በሚገባቸው ቋንቋ ተተርጉሞ ለምሳሌ እሱ የነበረው ጀርመን ሀገር ነው፣ በጀርመንኛ ይግባ። ምክንያቱም በዛ ዘመን የነበረው በላቲን ነው የነበረው። ላቲን ደግሞ ቬሪ ፊው ፒፕል ናቸው ማንበብ የሚችሉት መስማት መናገር የሚችሉት። ፕሬስቲጂየስ የሆኑ ፋሚሊ የመጡ በጣም የተማሩ ናቸው። አይ በቃ መጽሐፉን ማንበብ የሚቻለው እነሱ ብቻ ናቸው፣ ካህናት እነሱ ብቻ ናቸው ሲባል ኖ፣ አዲስ ኪዳን አማኝ ሁሉ አልተቀበሉም። እንዱ ያልተስማሙበት ነገር ይሄ መጽሐፍ ቅዱሳዊ ነው ሉተር ስላለ ሳይሆን ካህናት ነን፣ እንደውም የክርስቶስ ኢየሱስ እንደራሴዎች ነን፣ አምባሳደሮች ነን፣ እንደውም ልጨምርላችሁ ሐዋርያት ነን፣ ኮሚሽንድ ሆነናል በጌታ ያር አፖስትል አነገኑና ደግሞ ሐዋርያ ነኝ። ከዛ አንፃር ሁላችንም እኮ ወንጌላውያን ነን አይደል? ወንጌልን የመናገር እኮ ኃላፊነት የተሰጠን ጸጋው የተሰጠን የሰራዊት ጌታ መልእክት ያላቸው በእግዚአብሔር መገኘት ውስጥ የሚቆዩ ላኪውን ደግሞ የሚያውቁ። አሁን እንደ እንትን አትዋቸው፣ እንደ ፖስታ ዴሊቨር እንደሚያደርግ ሰው አትዩ። ፖስታ ዴሊቨር የሚያደርግ ሰው ምንም ሪሌሽንሽፕ የለውም መልእክት ከሚልከውም ከሚቀበለው አለው የለውም። ይወስዳል ይሰጣል፣ ይወስዳል ይሰጣል። እንደዛ አይደለም መልእክተኛ። ከላኪው ጋር ህብረት ያለው ላኪው ጋር የሚቆይ ላኪው ጋር ስለሚቆይ መልእክት አለው። መልእክት አለው ላኪው ጋር ስለሚቆይ ላኪውን ስለሚያውቅ መልእክተኛ ስለሆኑ ከንፈራቸው ምን መጠበቅ አለበት ይላል? እግዚአብሔር ሕግ አንደበታቸው ላይ መገኘት አለበት። እና ህዝቡ መጥቶ አንደበታቸው የእግዚአብሔርን ሕግ ሊፈልግ ይገባል። ጋይዳንስ ሊሰጡ ይገባል። በእናንተ ዘንድ ያለው ተስፋ መጥተው ሲጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ። እነማ? ሐዋርያቶቹ፣ ወንጌላዎቹ ነው ያለው አይደለም። በስደት ላይ ላሉት ሰዎች አለኛ ጋር ችግሩ እሱ አለ። ሲጀምር እኛ እንደ ተስፈኛም እየኖርን አይደለም። እንደውም አንዳንዴ ከነሱ በላይ ሚዝረብል ስለሆን እንደውም እኛንን የምንጠይቃቸው ትንሽ እንትን አርኩ ምክረ ጥሩ ነው ካለ አና ቢሆን ያለው አንድ ቦታ ሳነብ እንደሚጠቃለ። ስለዚህ እነዚህ ካህናት እንደ ውሃ ጉድጓድ ውሰዱ እና ወይ ደረቅ ነው ውሃ የለበትም፣ ወይ መርዝ ያለበት ድራይ ፖይዝነስ የለም። ውሃ ስትፈልጉ የለም፣ ወይም ያለው ውሃ መርዝ ነው። እንደዛ ሆነዋል። የለም መልእክት የለም። አይዞ እዚህ ጋር መልእክት ሲል ቀጥታ እየተናገረ ያለው አስተምሩም እያለ ያለው የእግዚአብሔርን ቃል ነሰሰርሊ አይን እኮ የትንቢት ጸጋ የለኝም እንድንል ሳይሆን ይህ ስፔሲፊክሊ ስለ እግዚአብሔር ቃል የለም። ስራቸው የእግዚአብሔርን ቃል አጥንተው መናገር፣ ማስተማር፣ ጋይድ ማድረግ ነው። የለም ቁጥር 8 ላይ ጨምርላችሁ። ይሄ ነው ሪኳየርመንቱ። እናንተ ግን ከመንገዱ ወጣችኋል ከመንገዱ። ኑሯችሁ፣ የግል ኑሯችሁ፣ አኗኗራችሁ ተበላሽቷል። ከእግዚአብሔር ስታንዳርድ ጎላችኋል። በትምህርታችሁ ብዙዎች እንዲሰናከሉ አድርጋል። ላይ 6 ላይ እውነተኛ ትምህርት ባፉ ነበረ፣ በሰላምና በቀንነት ኖረ ብሎ ከዛ ምንድነው ውጤቱ ይላል? ብዙዎችን ኃጢአት ያለ ሳውንድ ዶክትሪንና ያለ ኢንቴግሪቲ ሰዎች በአገልግሎታችን በኑሯችን ኢምፓክት እንዲሆኑ ወደ ንስሐ እንዲመጡ መጠበቅ የለም። ትክክለኛ አስተምሮ ነው ወይ እናስተምረው? ከስቴጅ እያልኩ ብቻ አይደለም።
ትክክለኛ ኑሮ ነው ወይ ምን ኖር ወገኖች? በስራ ቦታ እዚህ አንጋዳ ስራ ቦታ፣ ትምህርት ቤት፣ በቤተሰብ በጓደኛ መካከል ሳውንድ ዶክትሪን፣ ላይፍ ኦፍ ኢንቴግሪቲ፣ ሪፔንታንስ። አሁንስ አይ ትምህርታችሁ እንደው ምንድነው የመሰናከያ ምክንያት ተቃራኒ የሌዊን ኪዳን አፍርሳችኋል። እግዚአብሔር ሳይሆን ማን ያፈረሰው? እናንተ አፍርሳችኋል። አንድ ቦታ ሰነብ ምን ይላል መሰላችሁ? ኮንዲሽኑን ሚት ሳያደርጉ ኃላፊነታቸውን ሳይወጡ ፕሪቪሌጁን ግን ይፈልጋሉ። ፕሪቪሌጅ ጥቅሙን ይፈልጋሉ፣ ኃላፊነታቸው ግን አይወጡ። ስለዚህ በመንገዴ ስላልሄዳችሁና በትምህርታችሁ አድሎ ስላደረጋችሁ ቃሉን ሚስ ኢንተርፕሬት ያደርጋሉ። ሚስ ኢንተርፕሬት የሚያደርጉት ግን የሄርሜኔቲክስ ስኪል ስለጎደላቸው አይደለም፣ ፌቨሪቲዝም ነው። አንዱ ልናነሳ የምንችለው አንዱ ስራቸው ለምሳሌ ህዝቡ የሚያመጣውን መሰዋት ነው። ትክክለኛው መስዋዕት ካልመጣ አልሰዋም ማለት አለባቸው። ፌቨሪቲዝም እንደ ሁኔታው እንደ ሰው ያጣ ህዝቡ በትክክል ጋይድ ማድረግ ሲገባቸው ቅንነት የጎደላቸው ቁጥር 6 ላይ በቅንነት ተጓዘ የሚለው። ስለዚህ ምን ሆኑ? ተዋረዱ፣ ተናቁ። ለምን? ሂፖክራትስ ናቸው። እንዴት ይከበራሉ? እንደ ህጉ እየኖሩ አይደለም። ህጉን በትክክል እያስተማሩ አይደለም። እግዚአብሔር በረከታቸውን ወደ ርግማን እየለወጠ ነው። የእግዚአብሔር ሞገስ በእነሱ ላይ አይደለም። ተናቁ። ወገኖቼ ታውቃላችሁ አይደል? ካህን የሚያስደርገው በተለይ እንደ አዲስ ኪዳን ስናስብ የመጣንበት ቤተሰብ አይደለም፣ የገባንበት ሴሚናሪም አይደለም። እግዚአብሔር መገኘት፣ እግዚአብሔር ጥሪ ነው። እግዚአብሔር መገኘት ከሌለ የፈለገ ይናገር፣ የፈለገ አሪፍ ድምፅ ይኑረው፣ አንቱ ነው። የእግዚአብሔር መገኘት ነው ልዩነት የሚፈጥር። ምንም ሌላም ልዩነት የሚፈጥር ነገር የለም። በእውነት ነው የምነግራችሁ። እንደ ሰባኪ አዎ በትክክል ስብከት እንዴት ነው መስበክ ያለብን መዘጋጀት አለብን፣ ምንም ጥያቄ የለም። እንደ ዘማሪ በትክክል ፕራክቲስ ማድረግ ያስፈልጋል፣ ምንም ጥያቄ የለም። እንደዛ ካላደረግንማ ምን ሆንን ማለት ነው? ይሄ ልክ አንካሳን ለጌታ መስዋዕት እንደሚያቀርቡት ሆነን ማለት ነው። በፍጹም መጽሐፍ ቅዱስ ሌዚነስ አያስተምርም። ግን ታማኝነት፣ የአገልግሎት ፍሬ፣ በሰው ዘንድ ተቀባይነት በትክክል የመገኘቱ ምክንያት ስካትስ ፌል እግዚአብሔር መገኘት። ግን ስለ አንድ ሰው ልንገራችሁ፣ ስለ አንድ ካህን ልንገራችሁ። እንደነዚህ ካህናት ያልተከሰሰ በአንደበቱ ሽንገላ ያልተገኘ እንከን ያልተገኘ፣ በህይወቱ እንከን ያልተገኘ፣ በትምህርቱ እንከን ያልተገኘበት ፍጹም የሆነ ሊቀ ክርስቶስ ኢየሱስ ራሱን ንጹህ መስዋዕት አድርጎ የሰጠ፣ መስዋዕቶች ሁሉ ወደሱ የሚጠቁሙ ግን እነዚህ ካህናት ያቀርቡት እንደነበረው አይነት የተበላሸ መስዋዕት ሳይሆን ፐርፌክት ሳክሪፋይስ፣ ብሌምለስ አባቱን ፈጽሞ ያስደሰተ፣ የአባቱን ፍቃድ ፈጽሞ የታዘዘ፣ በሱ ካመነን እግዚአብሔር ተቀብሎናል። እግዚአብሔር ይቀበለናል። ባህሪያችንን አስተካክለን ይሄን ስብከት ሰምተን ኦኬ ባህሪዬን አስተካክላለሁ እግዚአብሔር ይቀበለኛል እንድንል አይደለም። ቢሄቪየር ሞዲፋይ በማድረግ እግዚአብሔር ይቀበለናል አይደለም። በስራችን እግዚአብሔር ይቀበለናል አይደለም። ሲጀምር ልባችን ኮራፕትድ ነው።
እግዚአብሔርን ማስደሰት አንችልም። የእግዚአብሔር ቃል የሚነግረን እሱ ነው። ከእግዚአብሔር ጋር ጠበኞች ነን። እግዚአብሔርን ማስደሰት አንችልም፣ አንፈልግምም፣ ማስደሰትም አንችልም። እግዚአብሔርን ያስደሰተ አንድ ብቻ ነው። እግዚአብሔር ዲማንድ የሚያደርገው ፐርፌክሽንን ነው። ፐርፌክት የሆነው አንድ ኢየሱስ ክርስቶስ ነው። በሱ ስናምን፣ በሱ ላይ ብቻ እርፍ ስንል እግዚአብሔር ይቀበለን ዘንድ የኛን ጥረት የኛን ሃይማኖት ሳንጨምር እሱ ብቻውን ሰፊሸንት ነው ብለን እሱ ላይ ካረፍ እግዚአብሔር የተቀበለው በክርስቶስ የሆነ ደግሞ አዲስ ኔቸር ነው ያለው፣ አዲስ ልብ ነው ያለ። ዳግም ተወልደናል ማለት ነው። አሁን እግዚአብሔርን ማስደሰት የምንችል ሰዎች ነን። አሁን ይህንን ሁሉ ምላችሁ ምንድን ነው? በክርስቶስ ኢየሱስ አምኖ እንደዳነ ሰው፣ ይህንን ኑሮ የመኖር አቅም እንደተሰጠው ሰው፣ የመንፈስ ቅዱስ ማደሪያ እንደሆነ ሰው፣ የመለኮት ባህሪ ተካፋይ እንደሆነ ሰው እሱን በማወቅ ለህይወት እግዚአብሔርን ለማስደሰት የሚያስፈልገን ሁሉ የመለኮት እግዚአብሔር ይቀበለን ዘንድ ሰው እግዚአብሔር ስለተቀበለን እንደዚህ እንኖር።